እሺ ወጣት ነኝ። የወጣትነት እድሜን እያለቃቀስኩኝ ካንተ ጋር እድሜን መጨረስ አልፈልግም። ወይኔ በላቸው ያስብላል ጋይስ፣ ወይኔ በላቸው። ሩታዬ እንግዲህ እኔ ገና ወጣት ነኝ ካንተ ጋር እያለቃቀስኩ እድሜ መጨረስ አልፈልግም አለች ማለት ነው። አልፈልግም አለች። ሌላኛው ይሄ ብሩክ የምትባል አንተ ዘገምተኛ የነፃነት አሽክር የሆንክ ሰውዬ ከዚህ በፊት ዶላር ብሶብህ ማለት ነው። የዩቱብ ዶላር ብሶብህ አይደል እንዴ? የሰውን ትዳር ሲበተን የሰውን ህይወት እንደዚህ ሲብጥብጥ ሲደረግ ጸጥ ብለህ እያየህ የነበረው ዛሬ ላይ ተነስተህ እንዴት መጣ? ምን ነው አልከፍልም አለህ ዩቱብ አልቆጥርም አለህ። ለዛው ይመስለኛል የመጣኸው እንጂ ሌላ ልትመጣ አትችልም ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ በያላችሁበት ሰላምና ጤና ተስተመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ውድ ቤተሰቦች ሁሌም እንለምናችሁ አንልም፣ ሁሌም ደግሞ እንሳደብ አንልም እና ላይክ አድርጉን። የምሬ ነው የምላችሁ። አንደኛ ቻናላችን እያወረደ ነው፣ ሲቀጥል ደግሞ እየዘቀዘቀብን ነው ማለት ነው። ላይክ ሳይደረግ ሲቀር ልክ ስገቡ ላይክ አድርጉ። አይከፈልበትም እኮ ጋይስ፣ አይከፈልበትም። የምሬ ነው የምላችሁ። ነገ እኮ ለእናንተም ሊጠቅማችሁ ይችላል። ገባችሁ አይደለ? ዛሬ እኛ የምንሰራበትን ቻናል ነገ ለእናንተም ሊጠቅም ይችላል። ለእናንተ ራሱ እርዳታ ሊውልበት ይችላል። ስለዚህ ላይክ አድርጎን ማለት ነው። ምክንያቱም እየዘቀዘቀብን ነው፣ ወላሂ እየዘቀዘቀብን ነው። ሌላኛው ወደዚህ ልዞረና አብርሃምና ሩታ ትላንትና እንግዲህ ድጋሚ ለመታረቅ ወይም ደግሞ ብሩኬ ወደ ሸገር መጥቶ ሊያስታርቃቸው አይነት ነገር ተከስቶ ነበረ። እኔ ቪዲዮ አልሰራውም፣ ምክንያቱም አርፍደው ስለመጡ። እሱም ብሩኬ የሚባለው ነገር ሁሉንም ነገር ውሸት ነበረ፣ ሁሉንም ነገር ያ ሁሉ ውሸት ነበረ። እኔ ነኝ ትዳራችሁ የበተንኩት፣ እኔ ነኝ ትዳራችሁ የበጠበጥኩት እያለ ነበረ ማለት ነው። ታዲያ የዛኔ ማለት ነው ከሰው ትዳርና ከሰው ህይወት ዶላሩ ብሶብህ ነበረ ስትበጠብጡ የነበረው። ምን ያላላችሁ ነገር አለ እንዴ? ስንት ነገር ስትናገሩ አንቺ በጠረጴዛ ዙሪያ ቁጭ ብለሽ አብርሃም አደራ እንደሰጣሻት ራሱ ተናገሪ፣ ገና ሁሉንም ሚስጥር እናወጣለን ብላችሁ እኮ ደረታችሁ ነፍታችሁ ስታወሩ ነበረ እኮ ከዚህ በፊት ማለት ነው። ሀት ሩታ ራሱ እንደበደለች አይነት ሩታ የተሰጣትን አደራ እንደበላች አይነት እኮ ስለፈልፉ ነበረ። ታዲያ ዛሬ እንዴት ብለህ መተህ እንደዚህ አይነት ነገር ይቅርታ፣ እኔ ነኝ ትዳራቸው የበተንኩት፣ እኔ ነኝ እንደዚህ ያደረግኩኝ የተባለው ነገር ሁላም እኛ ራስህ በአፈ እኮ ተናግረሃል አባቴ። በአፈ እኮ ስለፈልፍ ነበረ አደራ እንደሰጠሻ እንደወሰደች እንደበደለችብሽ። እንዴ ቪዲዮን ቆራርጠን እናውጣ እንዴ? ሩታ ያላለቻትን ነገር አለ፣ ያልተናገረቻትን ነገር አለ። አንተ ሲሆን ያ ጓደኛህን፣ ሲቀጥል ደግሞ እነ ነፃነት ያላላቸዋት ነገር አለ። አንተ የነፃነት አሽክር ምን ነው ዩቱብ አልከፍልም አለ። ዩቱብ አልከፍልም ቢልህ ነው። ሌላኛው አብርሃም ለምን ብለህ ነው ሲጀመር ይሄንን አክል ሲበጣብጥ ኖሮ ይሄንን አክል ሲናገር ኖሮ አንተ ችግርህ ከሚስትህ ጋር መፍታት ሁሉንም ነገር ውሸት መሆኑን ማስረዳት ትተህ ለምንድን ነው ያ ልጅ ያመጣው ወደ ሸገር? ከዚህ በፊት በእነሱ ምክንያት መሰለኝ የእናንተ ትዳር ብጥብጥ የተባለው ማለት ነው። ታዲያ እንዴት ብለህ ነው ያመጣው? ሩታ ሳምና ልትቀበል ትችላለች? አችልም። ምክንያቱም አንተም ይሁን ልጁ ልትገናኙ ትችላላችሁ ብላ ትጠረጥራለች። በብዙ መንገድ ልትሄድበት ትችላለች። ስለዚህ የትኛውም ሴት ይሄንን ትጠረጥራለች። እኔ ምን ጠረጥራለሁ? ምክንያቱም ተመክሮ ነው የመጣው ወይስ እንዴት ነው ብዬ ማለት ነው። ሩታ የተናገረችው ንግግር እኔ ተመችቶኛል። እሱም ተመችቶኛል ስላችሁ ከትዳርዋ ተለያይታ ወይም ደግሞ ከአብርሃም ጋር ተለያይታ ትኖር ማለት አይደለም። እኔ ተለያይታ እንድትኖር አልፈልግም። ሌላኛው እኛ ይቅርታ አድርጉልኝና 3 አይነት ተመልካቾች ነን ያለ ነው ማለት ነው። በግሬስ ፋሚሊ 3 አይነት ሰሞኑ 3 አይነት ርዕስ ተሰጥቷቸው በ3 አይነቱ ርዕስ ቪዲዮ ተሰርቶበታል። እሱ ምንድነው? አንዴ ስጦታ ሰጥተህ ይቅርታ ጠይቃት፣ አንድ ሁለተኛው ደግሞ ሽማግሌ ይዘህ ይቅርታ ጠይቃት፣ ሶስተኛው ደግሞ በግለዋን ጠርተህ ይቅርታ ጠይቃት። አያችሁ አይደለ? እና ታዲያ አብርሃም የትኛው ነው መርጦ ያነሳው? ቀላሉ ነገር ስጦታ ሰጥቶ ይቅርታ መጠየቁን አነሳው ማለት ነው። እሺ መጀመሪያ ሽማግሌ ተባለ አይደለ? አባቷ መጣ፣ አልሆነም። ስጦታ ተባለ፣ አልሆነም። እሺ አሁን የቀረው ማን ነው? የሀገር ሽማግሌ ሰብስቦ ይቅርታ መጠየቅ ነው። ይሄ ነው የቀረው፣ ከዛ ውጭ የለም። እና አንዳንዴ ግን አብርሃምና ሩታ ራሱ ለተመልካች ትንሽ ብታዝኑስ ምን ይመስላችኋል? የምሬ ነው የምላችሁ። ትንሽ አዘኔታ ቢኖራችሁ፣ ሁሌ ተጨቃጭቃችሁ ባትመጡ እንዴ። ከዚህ በፊት እኮ ሩታ ብዙ ጊዜ አልቅሳሻል፣ እስከ 2 ዓመት አልቅሳሻል። የምሬ ነው የምላችሁ። ከዚህ የበለጠ ወይም ደግሞ ለውጥ ወይም ደግሞ ጥሩ ደረጃ መድረስ የምትፈልጉ ከሆነ ማለት ነው 2 ዓመት ሙሉ እንዳለቀሳችሁት 2 ዓመት ሙሉ እንደተበደለ ሆናችሁ ሁላችሁ ማለት ነው ዩቱበር የተባለ በጠቅላላ ይለወጥ ነበር፣ የፈለገበት ደረጃ ይደርስ ነበረ። የለም፣ ምንም ጥቅም የለም እኮ የጨመረላችሁ ነገር የለም። ሩታ ራሱ እያለቀሰች ሁሌ አይኗ ሊጠፋ ነው ወይ ያልን እየተከራከርን ነበረ ማለት ነው። እና አሁንም ቢሆን አንዴ ስጦታ ሞክረዋል፣ አልሆነም።
ስጦታ እኔ አላውቅም፣ ካርቶን ነው የመሰለኝ። ሲቀጥል ደግሞ ጋሽዬ አምጥታል፣ ጋሽዬ እረፍት ታደርግ ብለዋል። ሌላኛው አሁን በምን መንገዱ እንደምትሞክሩም አላውቅም። ተመልካችም ደግሞ ሀሳብ እየሰጣችሁ ማለት ነው፣ ሀሳብ እየሰጣችሁ እነሱ ጋር ሀሳብ ሰተናቸው አንዴ ባንድ ነገር አንዴ ባንድ ነገር አንዴ ባንድ ነገር ባይመጡብን ደስ ይለናል። ምክንያቱም እኛ ራሱ አይዲያ ሰተን እኛ ራሱ ወቃሾች ነው እየሆን ያለ ነው እዚህ ጋር። እሱ ምንድነው እኔ በደንብ አድርጌ ነው የምመለከተው። እሱም አንዴ ስጦታ ሰጠህ ይቅርታ ጠይቃት፣ አንዴ ሽማግሌ ልከህ ይቅርታ ጠይቃት፣ አንዴ በግል ጠርተህ ይቅርታ ጠይቃት። አሁን ትላንትና ብሩኬ ይዞ ነው የመጣው አብርሃም ማለት ነው። እና ብቻውን አይደለም የመጣው እዚህ ጋር እነ ብሩኬን ባይኖር ብሩኬ ለምን መጣ ከተባለ የሩታስ ወንድም ለምን መጣ ነው የሚባለው። አያቸው አይደለ? ወይኔ በላቸው። ኧረ እናንተ በቃ ይበቃል፣ የምር ይበቃል እንዴ! ወንጀለኛ አታድርጉን። በቃ ይበቃችኋል። ታርቃችሁ አርፋችሁ ቁጭ ብሎ ቤታችሁ። አብርሃምም ደግሞ ይቅርታ መጠየቅ ባለብህ መንገድ ጠይቃት። እሺ አብርሃምም ደግሞ ለምን ይቅርታ አልጠየቅም ከተባለ በብዙ መንገድ አሁን ጋሽ እያመጣ ንግግር ላይ ነው እየተሳሳተ ያለው። ንግግር ላይ በጣም እየወደቀ ነው ያለው አብርሃም ማለት ነው። አንድ የሆነ ነገር ይላል ያመልጠዋል። አሁንም በአንዱ ቦታ የሆነ ነገር ያመልጠዋል። አሁንም በአንዱ ቦታ አንዴ የሰው ልጅ ይቅርታ መጠየቅ ሲፈልግ ወይም ደግሞ ይቅር መባባል ሲፈልግ የሆነ ሌላኛው ነገር ይሄ ከሌ ምናምን እንድትሳሳቱ አትሆኑ። የሆነ ያልሆነ ንግግር እንድትናገሩ አታደርጉ። በቃ ራሳችሁ ጽድት አድርጋችሁ መልካም ነገር ጥሩ ነገር ተናገራችሁ ይቅርታ ጠይቃችሁ ሚስትህ በእጅህ ለማስገባት ሞክር። አንተ ግን እየጨመርክበት ነው። ፊደላቶች እየተሳሳትክ ትጨምራለህ። ሰሞኑ ራሱ ይቅርታ እንጠያየቃለን ብላችሁ በቡዜ ቤት ከፈለገች የፈለገችውን ነገር ታደርግ አትድረስብኝ አልደርስም አልክ። አየህ አይደል? እዚህ ጋር ተሳሳትክ፣ እዚህ ጋር ወደቅ። ያው ጣለህ ማለት ነው። እዚህ ጋር ድጋሚ ደግሞ በሌላ ቦታ ሌላ ነገር። ስለዚህ አሁንም ቢሆን ታርቃችሁ ብትጨርሱ ባይነኝ እኔ በጊዜ። ምክንያቱም ተመልካች ራሱ ሰልችቶታል። የምሬን ነው የምላችሁ። ዩቱበር የተባለ ጥቃቅን ዩቱበር የተባለ በሙሉ በእናንተ መስራት አቁሟል። እየለፈለፍን ያለ ነው እስከ ዛሬ ድረስ። አንድ ትዙም አልፎ አልፎ ትሰራለች። አሁንም ወደ እነ ብሩኬ ነው እየሰራች ያለችው። እሺ ቀለሟና እኔ እና ዜድ እነሱ ራሱ አሁን ላይ ወደ እነ ብሩኬ እየተጠቀለሉ ነው። ምክንያቱም ጭቅጭቅ ነው ሁሌ። አንድን ሰው ንግግሩን አስተካክሎ ሚስቱን ይቅርታ ጠይቆ በመልካም ነገር ነው እናያቸዋለን እኮ እንከተላቸዋለን። እናንተ ግን እንደዚህ ሁሌ እየተጨቃጨቃችሁ ስመጡ መፈትፈትም የሚፈልገው መመልከትም የሚፈልገው እናንተን በጉጉት የሚጠብቀውም ውድቅ እያደረጋችሁ ነው። ተመልካችን እየገደላችሁ ነው፣ በራሳችሁ ጊዜ ማለት ነው። ተመልካች እየገደላችሁ ነው። ሲቀጥል ደግሞ አንዳንድ ልጆች ምን እያላችሁ ነው? ይቅርታ ጠይቀሃታል፣ ከዚህ በላይ ምነው አፈላች፣ ከዚህ በላይ ምነው ስገዱልኝ ያለች ምናምን እያላችሁ ነበረ። እናንተ ብትሆኑ ኖሮ እኮ ጭራሽ ሰፈሩ ለራሱ ልትደርሱ አትችሉም። ምክንያቱም በተደረገው አይነት ወይም ደግሞ አንዳንዴ በሚሳሳተው ነገራቶች ፍርድ ትሰጡ ነበረ። እንዴት ይሄ ነገር ሊሆን ይችላል? እና ይቅርታ ሊጠይቀኝ ነበረ፣ እዚህ ጋር ደግሞ ይሄ ለምን አለኝ። እንደውም የቆየው ነገር አምጥታችሁ ትጠይቃላችሁ። ገባችሁ? ሩታም ደግሞ አሁን እንትን እያለት ያለው የእሱ ነገር የንግግር ነገር ነው። ገባችሁ? የንግግር ነገር ነው እንጂ ይቅርታ ስለጠየቃት ይቅርታ ጠይቋት ጋሽዬ አምጥቶ ቀጥሎ ደግሞ ሰርፕራይዝ አድርጎ አዘጋጅቶ ምናምን ያ ነገር አለ። ይቅርታው አልቀበልም ብላ ሳይሆን ንግግሩ ላይ የሆነ ነገር ጣል ሲደረግ ነው። ይሄም ደግሞ የትኛውም ሰው እናንተም ራሱ የማትቀበሉት ነገር ነው። ሌላ ነገር የለውም። እና አሁንም ቢሆን ግማሹ ወደ ቡታጀራ ሊሄዱ ነው። እዛ መውለጃውም እየተቀረበ ነው እየተባለው፣ ግማሹ ደግሞ ወደ ውጭ ሀገር ይላል። ገና ደግሞ ወደ ውጭ ሀገር ከተባለ በኋላ ጋይዝ ራሁን እኮ እርጉዝ ናት፣ ስለዚህ መሄድ አትችልም ይላልና ግራ ገብቶናል። ለማንኛውም እኛ ራሱ ግን ከዚህ በኋላ ተጨቃጭቃችሁ አትምጡ። ራሳችሁ አዳምጣችሁ ይቅርታ ተጠያይቃችሁ በሰላም ነው። ምክንያቱም ተመልካች እንዲርቃችሁ እያደረጋችሁ ነው በራሳችሁ ጊዜ። ዩቱበር የተባለው ትተዋል በእናንተ መፈትፈት። ሌላኛው ደግሞ ተመልካችም ደግሞ በጉጉት የሚጠብቅ የእናንተ ጭቅጭቅና ንዝንዝ ይሰለቸውና ያቆማል። እንዴ ወላሂ ያቆማል። የትኛውም ሰው ማለት ነው። እኔ በተለይ ጭቅጭቅ ሰልችቶኛል በአሁኑ ሰዓት። ስለዚህ ሩታ እንዳለችው ለቅሶ ትታችሁ በሰላም ነውልን በቃ